በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ገብርኤል ዘኅዳር። ሰላም ለከ ገብርኤል ሊቅ ነበልባለ እሳት ዘመብረቅ ቀደስ ከመስዋዕቱ ለመልከጼዴቅ ከመ ትባርከነ በመስቀልከ ዘወርቅ ገብርኤል ማእከሌነ ተዋነይ በጽድቅ ሰላም ለከ ገብርኤል ቅዳሴ ነበልባለ እሳት ለባሴ ለድንግል ዜነው ካልደተው ራሴ ዳንኤል ዘነጸረከ በአምሳለ ብእሴ ወኃጣው የገብርኤል አናሴ ወንዘ ትፈትል ወርቀ ወሜላተ ወሪዳ ምድረ ቆላ በናዝሬቱ በገሊላ ገብርኤል መጻን ዘረውጾ ሰረገላ ክንፎ 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 ጸለላ ተፈሲ ተፈሲ ለድንግል ይቤላ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘይሴለስ በግጻዌ ወይትወሀድ በህላዌ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በገጽ ሶስት በባህሪ አንድ በሚሆን ያለ መንፈግ የሚሰጥ ያለ ሐሰት እውነተኛ የሚሆን የተማረኩትን ከምርኮ የሚመልስ ሕሙማንንም ከደዌ የሚያድን ከኛ ዘንድ ለሱ ምስጋና የሚገባው ለእኛም ከሱ ዘንድ ከደዌ ለመዳን መለመን የሚገባን የምስራችን የሚናገር የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው። በኅዳር 19 ቀን የሚነገር እንላለን። የጸሎቱ ኃይል በአገልጋዮቹ ላይ ይደር ለዘላለሙ አሜን። እመቤታችን ማርያም በቤተ መቅደስ ሳለች የእስራኤል ወገኖች በድንጋይ እንውገራት ብለው መከሩ። ከቤተ መቅደስ በደረሱ ጊዜ መላእክት እመቤታችን ማርያም ወዳለችበት ከሰማይ ሲወርዱ አዩአቸው። የቤተ መቅደሱም ቅጽሮች እንደ እሳት ሲቃጠሉ አዩ። ይህንንም ባዩ ጊዜ በየወገናቸው አፍረው ተመለሱ። ዳግመኛም በስራዬ እንግደላት ብለው ተማከሩ። እንደ አባታቸው እንደ ሰይጣን ቀናተኞች ናቸውና በስራ የሚገድሏት ዘንድ ስሙ መጥቁል የተባለ ስራየኛ ፈልገው አመጡ። እሱም እናንተ አጋንንት እርዱኝ ብሎ 370 አጋንንትን ጠራ። 70 ላሞች ለመስዋዕት አቀረበላቸው። እነሱም በድንጋይ ጸፍጸፍ አረዷቸው። ስጋቸውን በሉ፣ ደማቸውን ጠጡ። ከዚያም እስራኤኛ ጋር እመቤታችን ወዳለችበት ቤተ መቅደስ ሄዱ። እመቤታችን ማርያምም ሊገሏት እንደመጡ ባወቀች ጊዜ ወደ እግዚአብሔር ጸለየች። የመላእክት አለቃ ገብርኤል ወደ እኔና እያለች እነዚህን ቃሎች እየጠራች ጸለየች። መድህንኤል፣ ሕያውታኤል፣ ተርቡታኤል፣ አውፃኤል፣ ህኤል፣ ሁኤል፣ ዝኤል፣ ግኤል። በዚያን ጊዜ ቅዱስ ገብርኤል የሚያበራ የእሳት ሰይፍ በእጁ ይዞ መጣ። መጥቁልን አጠፋው። 370 አጋንንትንም ከሳቸው አንድ ሳይቀር አጠፋቸው። ከዚህም በኋላ ካህናት እመቤታችን ማርያምን ከዚህ ውጭልን፣ ቤተ እግዚአብሔርንም አታርክሽብን አሏት። የትጉሃን አለቃ ቅዱስ ገብርኤልም ዳግመኛ መጣ። ሰላምታ ይገባሻል የዳዊት ልጅ ሆይ ከዚህ ውጪ እኔ ከአንቺ ጋር ነኝና አይዞሽ አላት። እነሱም ከእሷ ጋር ሲነጋገር መልአኩን አያዩትም ነበር። ይህንንም ከነገራት በኋላ ተሰወራት። ዳግመኛም እመቤታችን ማርያም የክቡር የዱማትሪያኖስ አገር በሚሆን በሊባኖስ ተራራ በነበረች ጊዜ ቅዱስ ገብርኤል ወደ እርሷ ወረደ። የዳዊት ልጅ ድንግል ሆይ ሰላም ላንቺ ይሁን ካላት በኋላ ተነስተሽ ወደ ግብጽ ሂጂ አላት። እመቤታችን ማርያምም ስለ ሄሮድስ ያገኘኝን ሁሉ ራስህ ታውቃለህ፣ እኔንም ልጄንም ሊገድሉን እንደፈለጉኝ ታውቃለህ። እግዚአብሔር ከአንቺ ጋር ነውና አይዞሽ አትፍሪ፣ የሚያገኝሽም ክፉ ነገር የለም አላት። ይህንንም ተናግሮ ወደ ሰማይ ወጣ። ከዚህ በኋላ እመቤታችን ማርያም ወደ ግብጽ ሄደች። ከአንዲት ሴት ዘንድም በደረሰች ጊዜ እመቤታችን ማርያምን ሰደበቻት። በዚያን ጊዜ ምድር አፏን ከፍታ ያችን ሴት ዋጠቻት። እመቤታችን ማርያም ከዚያች ሴት ቤት ገባች። 4 ወር ከ5 ቀንም ተቀመጠች። ከዚህ በኋላ ለዮሴፍና ለእመቤታችን ማርያም መልአክ ታያቸው። ከዚህም ተነስታችሁ ሂዱ አላቸው። እነሱም ተነስተው ሄዱ። ግብፃውያንም ባዩአቸው ጊዜ ዮሴፍን ይዘው በብዙ ደበደቡት። እመቤታችን ግን በዕብራይስጥ ቋንቋ ጸለየች። በዚያን ጊዜም ሊቀ መላእክት ቅዱስ ገብርኤል በእጁ የሚያበራ የእሳት ጦር ይዞ መጣ። በመዓልትም በሌሊትም እኔ ከአንቺ ጋር ነኝና ማርያም አይዞሽ አላት። የእግዚአብሔር መልአክ ሆይ ከግብፃውያን እርዳኝ፣ ዮሴፍን ስቃይ መከራ አጸኑበት አለችው። መልአኩም በክንፉ ምድርን እየመታ ሄደ። ከምድር 49 ክንድ ያህል ከፍ ብሎ ዮሴፍን የደበደቡትን ሰዎች በሰይፍ አጨዳቸው። ቁጥራቸውም 99 ነው። ወደ ዮሴፍም ተመልሶ ዳሰሰው፣ ዳነ። ወደ ድንጋዩ አውድማ ወደ ጸፍጸፍ ከዮሴፍ ጋር ሄደ። ያንንም ድንጋይ ስፈረው አለው። ሰፈረው። ርዝመቱ 109 ስፋቱ 39 ሆነ። ያችን ድንጋይ አነሳና ወረወራት። ከምድር በታችም ገንዳ አደረጋት። ከዚህ በኋላ ተሰወራቸውና ወደ ሰማይ ወጣ።
በዚያም ጊዜ ሄደችና ቁመቱ 300 ጎኑ 49 የሚሆን ታላቅ አውሬ ከሚኖርበት ምድር ደረሰች። እመቤታችን ማርያም ጸለየች። ሊቀ መላእክት ቅዱስ ገብርኤልም ተገለጸላት። በእጁም ልሳኑ 2 የሆነ ሰይፍ ይዟል። ማርያም ሆይ የማደርገውን እይ እንጂ አትፍሪ አላት። መልአኩም ያንን ሰይፉን መዘዘና እነዚህን ቃላት ጠርቶ ከሰይፉ ላይ ምራቁን ተፋና ለዚያ ከይሲ አስነካው። በዚህ ጊዜ ከ17 ላይ ተሰነጠቀ። ዲያጋ በዳቦ ወተፋ ምራቆ መልአክ ከሆዱም ውስጥ ጥቁር ቁራ ወጣና ገብርኤልን ተሳደበ። መልአኩም በእጁ እንደ ኦፍ ያዘና ከእመቤታችን ከማርያም ጋር ትከራከር ዘንድ ምን ስልጣን አለህ አለው። ርኩስ መንፈስም ያለ ጊዜ አታጥፋኝ አለው። እሱም ጥሎት ወደ ሰማይ ወጣ። ዳግመኛም ድንገት መጥቶ ማርያም ሰላም ላንቺ ይሁን፣ የእግዚአብሔርም ሰላም ካንቺ ጋር ይሁን፣ ተነሽና በጸሎትሽ ከመቃብር የወጡትን ተመልከች አላት። እንደዚሁም በዘመነ ብሉይ ጓደኛው ሚካኤል የእስራኤልን ልጆች መርቷቸው ነበር። ከዚህ በኋላ ቅዱስ ገብርኤል ባህርን በእግዚአብሔር ቃል አርሳቦን፣ ዳሴርቦን፣ ዳኖዳን እንዲህ ብሎ አዘዛት። ባህርም ወደ ቀኝና ወደ ግራ ተከፍላ መንገድን ሰጠች። እነሱም ከባህሩ ውስጥ ገቡ። ወንድሞቻችን ሆይ እመቤታችን ቅዱስ ገብርኤልን ከመላእክት ሁሉ አብልጣ እንድትወደው እወቁ። የልጇን የጌታችን የኢየሱስ ክርስቶስን ልደት የምስራች ነግሯታልና እሱም እንዲወዳትና በጭንቋም ጊዜ እንዲረዳት እወቁ። እኛንም በጭንቃችን ጊዜ ይርዳን። ጸሎቱና በረከቱ አገልጋዮቹን እኛን ይጠብቀን ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። ዮሴፍንና ኒቆዲሞስን እንደረዳቸው የሚናገር በረከቱ ሁላችንንም ይጠብቀን አሜን። ሄሮድስም በምክሩ ጽኑ ቅጣትን እንዲቀጧቸውና እንዲገድሏቸው አዘዘ። ያን ጊዜም የእግዚአብሔር መልአክ ቅዱስ ገብርኤል ወደ እሳቸው ወረደ፣ በብርሃን ክንፉ ሰወራቸው። በዚያም ጊዜ መልካም መዓዛ ሸተተና ሰፊ ብርሃን መላ። እንዲህም ብሎ ተናገረ። የመጥምቅ ዮሐንስን ራስ ከአመፀኛ ከሄሮድያዳ እጅ ቀምቼ የወሰድኩ እኔ ገብርኤል ነኝ። በዓለም እንዲገለጽም አደረግኩ። የአመፀኛ የሄሮድስን አእምሮ ያጠፋው ተልቶም እንዲሞት ያደረግኩ እኔ ነኝ። ይህንም ከተናገረ በኋላ ተሰወረ። በረከቱ አገልጋዮቹን ይጠብቀን ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። አባታችንን ገብረ መንፈስ ቅዱስን እንደረዳውና በክንፉ እንደተሸከመው ወደ ሰማይም እንዳወጣው የሚናገር በረከቱ አገልጋዮቹን ይጠብቅ ከአገልጋዮቹ ጋር ይሁን ለዘላለሙ አሜን። አንድ ቀንም አባታችንን ገብረ መንፈስ ቅዱስን በክንፉ ተሸክሞ ከእግዚአብሔር ፊት አደረሰው። እስከ 7ቱ ሰማያትም ድረስ አወጣው። ደስተኛና የምስራች ነጋሪ የሚሆን የዚህ የቅዱስ ገብርኤል ክብሩ ታላቅ ነው። ከመላእክትም ሁሉ ክብሩ ድንቅ ነው። የሰው አንደበት ሊናገረው የማይችል የሟችም ልቡና ሊመረምረው የማይችል የከበረ ባይሆንስ የልጁን የልደቱንና የትንሣኤውን የእርገቱን ነገር እንዲናገር ባላከውም ነበር። የክርስቶስ ወገኖች ወንድሞች እህቶች ሆይ ይህንን አስተውሉ። ከነዚህ ከከበሩ ባልንጀሮቹ መላእክት ተለይቶ ለዚህ የበቃ ማን ነው? የጌታችን የኢየሱስ ክርስቶስ ልደቱ የተሰወረና የረቀቀ ምስጢር ሆኗልና ከመላእክት ሁሉ ዘንድ ምስጋና የሚገባው መኖሪያቸው በሰማይ ከሆነ ሰራዊት ሁሉ ተሰውሮ በድንግል ማኅፀን ተወሰነ ብሎ መጽሐፍ እንደተናገረ አሁንም በፍጹም ልባችን በፍጹም ኃይላችን እንውደደው። ከጌታው ከክርስቶስ ይለምንልን ዘንድ ከመቤቱና ከወዳጁ ከመቤታችን ማርያምም ይለምንልን ዘንድ የዚህን መልአክ ይህን የተአምሩን መጽሐፍ ከቅዱስ ወንጌል ከሰማዕታትና ከጻድቃን ገድል ተመልክቶ የሚሰበስብ ሰው ኃጢአቱ ይሰረይለታል። ብልሆች ሰዎች ተሰብስበው ሳለ ቄርሎስ እንደሚገባው ለሚያደርስ ስርየት ይገባዋል ብሎ እንደተናገረ ሳዊሮስም ወንድሞች ሆይ ነገሬን ምንም ባስታውስ ይቅር እንድትሉኝ እማልዳችኋለሁ። ይህን ያደረግነው በሰው ፊት ክብርን ሽተን አይደለም፣ ፍቅሩ ስለጸናብን ነው እንጂ በሕይወቱም ቢሆን በሞቱም ቢሆን አስቡት። ይህ የወደደው መልአክ በሰማይ ዋጋውን ያዘጋጅለት ዘንድ በዚህም ዓለም ማደሪያውን ያበጅለት ዘንድ ልመናው አገልጋዮቹን ይጠብቀን ለዘላለሙ አሜን። ወሰን ስለሌለው ስለ ተአምራትህ ሁሉ ይህን ድርሳን መናገር ለምኔ ነው? ሐዘንን የምትለውጥ ደስታ አብሳሪ ገብርኤል አንደበት በመናገር አይፈጽመውምና በጽሕፈትም ለመፈጸም ቀኝ እጅ ይደክማልና
በአብ እምነት በወልድ ፈቃድ በመንፈስ ቅዱስም አጋዥነት በኒቅሎን ቤተክርስቲያን ታምራትና ድንቅ ስራን የትጉሃን መላእክት አለቃ የሚሆን የቅዱስ ገብርኤል ጌትነቱን ክብሩን የሚናገር ድርሳን ተፈጸመ። በካህን በአውር እጅ ቤተክርስቲያን በተሰራ ጊዜ የሁላችን ጠላት የሚሆንም ይህ ዲያብሎስ ወደሱ ሲመጣ መልኩ ባማረ ወጣት አምሳል ይታየዋል። በእርግና ሲበት ሳይሆን ድካሙን ያጠፋበት ዘንድ በሚተነኩልበት ጊዜ መራራውን ነገር በጣፈጠ አንደበት ይናገራል። አውርም በሚጸልይበት ጊዜ እባብ መስሎ ይታየዋል። ቅዱሳንን የሚረዳ ሊቀ መላእክት ቅዱስ ገብርኤልም ይመጣል። በብረትም ሰንሰለት አስሮ የተሰበሰቡት እንዲያዩት ከላይ ይሰቅለዋል። የሊቀ መላእክት የቅዱስ ገብርኤል የተአምሩ ብዛትና የረድኤቱ ኃይል በኒቅሎን ቤተክርስቲያን የሚደረግ እንጂ በዚህ ብቻ አይምሰላችሁም። በሀገሮቹ በአውራጃዎቹ በቦታዎቹ ሁሉ ነው። ከነቢያት ቅዱሳን ዘንድ ለማስረዳት ከእርግና በኋላ የዮሐንስን ልደት ለመናገር ነቢይ ካህን ከሚሆን ከዘካርያስ ዘንድ በመላክ የጌታችንንና የመድኃኒታችንን ልደት ለመንገር የብርሃን ሰረገላ ከምትሆን ከመቤታችን ከማርያም ዘንድ በመላክ ከተላኩ ከሐዋርያት ዘንድ ልቡናቸውን ለማጽናት በመላክ ነደ እሳትን በማጥፋት ድል ከሚነሱ ከሰማዕታት ዘንድ በመላክ የመለኮትን ቃል ለመናገር ከደጋግ ጻድቃን ዘንድ በመላክ ፍጹማን መነኮሳትን ከአባቶቻቸው ቤት ለማውጣት በመላክ ቀናዎች የሚሆኑን የንጉሶችን መንግስት ለመጠበቅ በመላክ በቀድሞ ሰዎች ዘንድ ድሮ የተደረገውን ተውትና በዚህ ቤተክርስቲያን ስራ እስከ መጨረሻዋ ያደረገውንም ተውትና ከተሰራጭም ጀምሮ በብዙ ዘመን የተደረገውን በአይን ያያችሁትን ተአምርና መንክር በጆሮም የሰማችሁትን ብልህ አዋቂ አስተዋይ ቢኖር እሳቸውን እየጻፈ ቢተረጉም ቢመልስ የዚህን ድርሳን ጽጽፍ በሆነ ነበር። በዚች ቀን በኒቅሎን በአውርጅ የህንፃዋ ፍጻሜ በሊቀ ጳጳሱ ቃል የቅዳሴዋ ፍጻሜ እንደሆነ የአለቆች አለቃ በሚሆን በቅዱስ ገብርኤል አጋዥነት የዚችን ቦታ ፍጻሜ እንዲሁ ያሳየን ቅን የታመነ በሚሆን እግዚአብሔርም ለሁላችን ለክርስቲያኖች ወገኖች ሁሉ በረከቱን ይስጠን። የመጽሐፍ ቃልን ለመስማት በዚህ ባላችሁት በአባቶቼ በእናቶቼ በወንድሞቼም በእህቶቼም ላይ አሜን። ያዘናችሁትን የሚያረጋጋ ያዘናችሁትን የሚያረጋጋ ያዘኑትን የሚያረጋጋ ያጡትን የሚያበለጽግ ለተራቆቱት ልብስ ለተራቡትም ምግብ ለተጨነቁትም ጭንቃቸውን የሚያቃልል ይሁን። በቸርነቱ የሚገኘው ይቅርታና ልመናው ከኛ ጋር ይሁን አሜን። ይህችን መጽሐፍ የጻፋትና ያጻፋት ክርስቲያን በክርስቲያን እምነት ጸንቶ ለልቡናም ማደሪያ ለጥበብም ክፍሏ የሚሆን የእመቤታችን ማርያም ፍቅሯ በልቡ ውስጥ በሚያበራበት ጊዜ እንደ አሮን በደብተራ ወይም በድንኳን ይመሰላል። ለክብሯም ምስጋና ያቀርብ ዘንድ የልቡ ሀሳብ እንደ በገና ይጮሃል። ለበኩሯ ምስጋና በድርሳን ቃል እያዘጋጀ እሷም ጠላቶቹን ቆራጮች በሆኑ ጭፍሮች እያጠፋች የጸናች የሆነች የጠላትን ሀገር ስም አጠራሯን ታጥፋ አምባዎችንም አፍርሳ ታሳየው። ከሁሉ ግን የሚበልጥ የሕግ አፍራሹን ቸብቸቦ ቁርጣ ታሳየው። በፊቱም ጥላ ደስ ይበልህ ትበለው። እሱንም ዘወትር ከእሱ ጋር ተቀምጣ ትጠብቀው። መልኳ እያበራ የልብሷም ጫፍ እያንጸባረቀ ባያት ጊዜ ልቡ ይደሰት ዘንድ የምስራች በነገራት በቅዱስ ገብርኤል ራስ ላይ የሚያስደነግጥ ራስ ወርቅ ያቀዳጀው ለዘላለሙ አሚን። አስቀድሞ የጻፈው እንዲህ አለ። ሁለተኛውም ዘወትር የሚቀጥለውም እንዲህ አለ። አላፍን የምትገዛ የኃይል መልአክ ቅዱስ ገብርኤል ሆይ መጎናጸፊያህን የነበልባል መልክ የምታደርግ ነደ እሳትንም ክንፎችህ የምታደርግ የምድር ዳርቻን ይገዛ ዘንድ ኃይሉን አጽና፣ ፍሬውንም ብዙ አድርገህ አብዛ። ጠላቶቹም ከገደል ይወድቁ ዘንድ ከእግሩ በታች ጣል። አመፅ የሚናገረውን አፍ ዝጋ፣ አፍንጫውንም ሰንግ። ጉሽ ጠጅን የሚጠጡትም ውሃ ይጠሙ። በጎዳናቸውም የሞትም ድንጋይ መሰናክልን አኑር። በአንገታቸውም ላይ የእሳት ሰይፍ እዘዝ። ጀርባቸውን በበደል ገመድ ይገረፍ። ዘራቸውንም እንደ ቅጠል የረገፈ አድርግ። ሬሳቸውን በባህርም በደረቅም ይጣል። በፍዳ ባህርም ውስጥ የተጣለ ይሁን ለዘላለሙ አሜን። አሁንም በመላ ጌትነት ይህን መጽሐፍ ያጻፈ ይህችን በኖራ የተጌጠች ቤተክርስቲያን በስምህ የሰራ በወንጌል ለተማረኩ ወገኖች ማረፊያ ትሆን ዘንድ አንተም እንደለመድህ ዘወትር ስለሱ ለምን። ቁጥር የሌለው ብዙ ዘመን በደስታ ይኖር ዘንድ ሽምግልናው ታድሶ ወጣትነቱ የግብፅን ኦፍ ይመስል ዘንድ ጸሎቱም እንደ ንጹሕ ዕጣን ያረገች ትሆን ዘንድ ከቀደሙ ከደጋግ ነገስታትም ጋር አንድ ይሆን ዘንድ ከዚህ አምደ ወርቅ ላይ ስሙ ተጽፎ ይታየው። በዚህም በጸጥታ መርከብ ከአመፀኞች ዘመን የተሻገረ ይሁን። ከሚነሳ ጠላትና ከባዕድ ጠብ በንጹሕ ክንፎችህ ለዘላለሙ የተያዘና የተደገፈ ይሁን። ሰውና መላእክት በአንድ ቃል አሜን ይበሉ። ይህንን መጽሐፍ የጻፈውን ያነበበውን የተረጎመውን ቃሉንም የሰማውን እግዚአብሔር አንድነት በመንግስተ ሰማያት ይማረን።
በንግሥት በእመቤታችን በማርያም አማላጅነት በመላእክትም ልመና በነቢያትና በሐዋርያትም ልመና በጻድቃንና በሰማዕታትም ልመና ለዘላለሙ አሜን። ይህ መጽሐፍ የሚነገረው ገብርኤል ብስራቱን በነገራት በመጋቢት 29 ቀን ነው። አባቶቻችን መምህራን ግን የገብርኤልን በዓል በታኅሳስ 19 ቀን እንዲሆን አዘዙ። እመቤታችን ማርያምም ደቅስዮስን በ22 ቀን አዘዘችው። ገብርኤል ብስራቱን በነገረኝ ቀን በዓሉን አድርግለት ብላ አዘዘችው። ይህም በዓል በጌታችን በትስብእቱ ምክንያት ዳናህ በሚባል ሀገር በገብርኤልም በቅዳሴ ቤቱ አምሳል ነው። ወር በባተ በ19 ቀን በየወሩ ከዓመት እስከ ዓመት በዓሉን አክብሩ። ወደ እግዚአብሔር ይለምንልን ዘንድ ልመናው አማላጅነቱ ከአገልጋዮቹ ከኛ ከሁላችን ጋር ይሁን ለዘላለሙ አሜን። አልቦ እምሰብ ዘከማ የዚቲ ክዝነግሃ ወሰርከ ወአልቦ መላእክት ናዛዜ ሕዙናን ዘከማ ከወበእንተ ዘሐሰስኩ አሚሬኪያከ ኦ ገብርኤል ናዝዘኒ ወአስማኒ ቃለ ከእሴተ ጸሎት የዝንቱ ዘአቅረብኩ ለከ ሳለነ ገብርኤል ዘአብሰርካ ለድንግል መልአኩ ቅዱስ ገብርኤል ሆይ እኛ ባወደድን ውዳሴን ምስጋናን ሞልተህ ተቀበልልን። ከአምላካችን ከልዑል እግዚአብሔር አማልደህ አስምረን፣ ኃይለ አጋንንትን አርቅልን፣ ከመከራ ሥጋ ከመከራ ነፍስ ሰውረን። ለአናንያን አዛርያን ሚሳኤልን ከእቶነ እሳት ያወጣ ቂርቆስና ኢየሉጣን እንደዚሁ ያዳንካቸው እኛንም ከመከራ ሥጋ ከመከራ ነፍስ ሰውረን። ለእመቤታችን መልካም የምስራች መልካም ዜና እንዳበስርካት ለእኛም ለኃጥአን ባሮች መልካም የምስራች መልካም ዜናን አሰማን። ማህበራችንን ባርክልን፣ ጠብቅልን፣ ከክፉ ነገር ሁሉ ሰውረን ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ ሊቀ መላእክት የቅዱስ ገብርኤል ረድኤት በረከቱን ጣዕመ ፍቅሩን አሳድርብን። ሰላም እንዳሳድርከን ሰላም አውለን፣ ሰላም ያልከን ሰላም አሳድረን። ሀገራችንን ጽኑ ሰላም አድርግልን፣ ያለንበትንም ሀገር ጠብቅልን። የታመሙትን ፈውስልን፣ የተራቡትን በቸርነት መግብልን። በጸሎታችሁ አስቡን አትርሱን፣ ያሉትን በቸርነት ጎብኝልን። በአልጋ ቁራኛ በዲዳኘት ይዘው የሚጨንቁትን በየቤታቸው በየሆስፒታሉ በየመንገዱ በየጸበል ቦታው ወድቀው ያሉትን በዲያብሎስ እስራት የተያዙትንም በምሕረት እጅ ዳሰህ ፈውስልን። እኛንም ከመከራ ሥጋ ከመከራ ነፍስ ሰውረን። በዳግም ምጽአቱ በመጣ ጊዜ ለመንግስት የበቃን አድርገን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።